እኔ በእውነት ቤዛ ማርክን እውነት እንደዚህ ትጎዳዋለች ጥላው ትሄዳለች ብዬ አስቤም አላቅም ነበር። የእውነት ስነግራችሁ አስቤም አላቅም ነበር። የምር እንዲሁም ቤዛ በጣም ለማርክ ቦታ ያላት በቃ ፍቅር ያላት ለማርክ ነበረ የምትመስለኝና በጣም ነው የተገረምኩት። ማርክ ከሌላ ጋራ ሲመጣ ሳይ በጣም ተገረምኩ። ባለፈው ዕለት እንዲያውም ፕራንክ እያደረገችው ነው አልቀበልም ምናምን ያለችው ብዬ ነበር ያሰብኩት ማለት ነው። ነገር ግን አይደለም። በጣም ነው የተገረምኩት የእውነት። እኔ እንጃ ምን ልበላችሁ ማለት እኔ ምን እንደምል አላቅምና በጣም ነው ያሳዘነኝ ማርክ። አሁንም ማርክ ሴት ልጅ አምኖ መቅረብ ግን ይፈራል በጣም። አሁንም ከትናንትናዋ ልጅ ጋር ብዙም አይደለም፣ ግን ደስታውን የምትመልስለት ልጅ ትመስለኛለች። ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አይናለም ነኝ መጥቼላችኋለሁ። ሁሉ መልካም፣ ሁሉ ሰላም፣ ከኔ ሰላም አለሁላችሁ። ሰላማችሁ ብዝት ይበልልኝ። እንግዲህ ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። ጠፍቻለሁ። አዎ ብቅ ብዬላችኋለሁ ማለት ነው። ምን ትላላችሁ? እውነት ቤዛን ምን አላችኋት? ምን ተረዳችሁ? ከቤዛ ምን አላችኋት? ቤዛን እኔ ማርክን ይሄን እንደዚህ የምታደርገው ልጅ በፍጹም ናት ብዬም አላሰብኩም ነበረ ማለት ነው። የእውነት ስነግራችሁ ግን ባላሰብነው መንገድ ነው። ሰው ለካ በመልክም አይደለም በቁመናም አይደለም ውስጡን አታውቁም ሰውን ማለት ነው። እና በሚዲያ መጥቶ ብቻ ስለተቀብለሰልበሰ አይደለም። በጣም የተገረምኩበት ነገር ቢኖር የቤዛ ማርክን እንዲህ ማድረግ እኔ አሳዝኖኛል። ግን ችግር የለውም። መገፋት ጥሩ ነው። መግፋት ነው እንጂ መጥፎ መገፋትን የሚያክል ነገር የለም። ማርክ ደግሞ ነገ የተሻለ ነገር ሳቁን የምትመልስለት ትመስለኛለች። ይቺ ግን ትንሽ እኔ እንጃ ብቻ አላቅም። አሁንም ይቺም ደግሞ እንደዚሁ ቀርባ ነገ ጥላው የምትሄድ ከሆነ በጣም አስቸጋሪ ነው። ማርክ እየተጎዳና የሆነ ነገር እየሆነ ነው የሚሄደው ብዬ አስባለሁኝና እንግዲህ ማርክ እግዚአብሔር ይርዳህ። በደንብ መጸለይ ያስፈልጋል ባይ ነኝ። በደንብ ጸልይ። መጀመሪያ ፈጣሪህን አስቀድም። ፈጣሪህን ስታስቀድም እንግዲህ ሁሉም ነገር ይስተካከልልሃል ብዬ አስባለሁ። እና እንግዲህ ፈጣሪህን አስቀድመህ ጸልይ እልሃለሁ። እኔ እውነት ቤዛ ለአንተ የምትሆን ሴት ናት ብዬ ነበር። በቃ በልክህ ምርጥ የሆነች ጥንጥን ያለች ሴት ለአንተ ትሆናለች ብዬ ነበር። ልቤ ሰፊ ያለው ግን አልሆነም። ለካ የሰው ልጅ ውስጡ ከላይ ያለው ፊዚካል እና ውስጡ በጣም የተለያየ ነው። የሚገርመው ነገር እና በጣም ተገርሜያለሁ። እንግዲህ ምንም ማድረግ አይቻልም አይደል? እኛ ያልነው ሳይሆን እሱ ያለው ነው የሚሆነውና ምንም ማድረግ አንችልም አይደለ? እኔ በጣም ታዝቤያለሁ ግን የእውነቱ